ራሳቸውን ባህላዊ ዘፈን ጥለው ቴዎድሮስ ካሳሁን ይሰማሉ። ቴዎድሮስ ግን አንድም ቀን የአማራ ህዝብ ተገደለ ብሎ ያውቃል። የቴዲ አፍሮ ትልቁ ፕሮሞተር የኢትዮጵያ መንግስት ነው። ትልቁ ፕሮሞተሩ አድናቂዎቹ አይደሉም፣ ሶሻል ሚዲያ አይደለም፣ ቴሌቪዥን፣ ሬዲዮ፣ ጋዜጣ፣ መጽሔት አይደለም። የቴዲ አፍሮ ትልቁ ፕሮሞተሩ የኢትዮጵያ መንግስት ነው። በኢህአዴግም ጊዜ አሁንም ምንድነው የዚህን ያክል ለአዝማሪ ይሄን ያክል ማለቅለቅ ምንድነው? ይሄን ያክል ሀገር የገነባ መሰላችሁ? ይሄን ያክል ኦፖርቹኒቲስት ነው፣ ነጋዴ ነው ሰውየው። በቴዲ አፍሮ አዲስ አልበም ዙሪያ በርካታ ሀሳቦች እየተንሸራሸሩ ነው። የመግለጫው መከልከል ጋር ተያይዞ የቴዲ አፍሮ አድናቂዎችና ደጋፊዎች ብዙ ሀሳቦች በማህበራዊ ሚዲያ እያሸራሸሩ ነው። በመንግስት ደጋፊዎች በኩል ደግሞ ቴዲ ከዘፋኝነት የዘለለ ሚና የለውም፣ ምንም እሱን የሚከለከልበት ምክንያትም የለም የሚል ሀሳብ እያነሱ ነው። ሞጣ ምን አለ? በማህበራዊ ሚዲያ ላይ የሚታወቀው ሞጣ ደግሞ ለአማራ ህዝብ አንድ ቀንም ያልቆመ ሙዚቀኛ ነው ሲል ተችቶታል። ቴዲ አፍሮን እስቲ የሞጣን ሐሳብና ድምጽ። ቴዎድሮስ ካሳሁን ይሰማሉ። ቴዎድሮስ ግን አንድም ቀን የአማራ ህዝብ ተገደለ ብሎ ያውቃል። ኤርትራ ወገኖቹን የሚስቱን ዘመዶች ሰላዩን የሷን ቤተሰብ ወይም ደግሞ አንድ ኤርትራዊ ታሰረ ሲባል ግን 1 ሚሊዮን ዶላር አውጥቶ ይሰጣል። የአማራን ገንዘብ ዘርፎ ለኤርትራውያን ይሰጣል። የአማራን ገንዘብ ዘርፎ ለማን ነው የሰጠው? ለኦሮሞዎች። ከቦረና በፊት እኮ ወሎ እኮ ረግፏል እኮ፣ ወለጋ ላይ እኮ ተጨፍጭፎ ረግፏል እኮ፣ መተከል ላይ እኮ አማራ ተበትኗል እኮ። 1.2 ሚሊዮን ሰው የዚያን ጊዜ ተበትኖ ነበር። ለአማራ ህዝብ ያለውን ሌባ አጭበርባሪ ቴዎድሮስ ካሳሁን አማራ እንዳይሰማው የሱ ሙዚቃ። ከቴዎድሮስ ካሳሁን በላይ ጠላት የለንም እንደ አማራ ብሔርተኝነት። የቴዲ አፍሮ ሁል ጊዜ ፕሮሞተር፣ ቴዲ ሙዚቃ በሚያወጣበት ጊዜ ሁል ጊዜ ማስታወቂያ የሚሰራለት መንግስት ነው። በመከልከል በሙዚቃዎቹ በአልበም በሚወጣበት ጊዜ ግርግር በመፍጠር ቴዲ ከዛ እንዲጠቀም ያደርገዋል የሚል ሀሳብም ያነሱ ሰዎች አሉ። እሱን እናድምጥ። የቴዲ አፍሮ ትልቁ ፕሮሞተር የኢትዮጵያ መንግስት ነው። ትልቁ ፕሮሞተሩ አድናቂዎቹ አይደሉም፣ ሶሻል ሚዲያ አይደለም፣ ቴሌቪዥን፣ ሬዲዮ፣ ጋዜጣ፣ መጽሔት አይደለም። የቴዲ አፍሮ ትልቁ ፕሮሞተሩ የኢትዮጵያ መንግስት ነው። በኢህአዴግም ጊዜ አሁንም በኢህአዴግ ጊዜ ኮንሰርቶች እንዳያዘጋጅ መከልከል፣ ከሀገር እንዳይወጣ መከልከል፣ ሰበብ ፈልጎ ማሰር፣ የአልበም ስርጭቱ በአንድም በሌላ መልኩ እንዲስተጓጎል ለማድረግ መሞከር ነበር። ያ ነገር የቴዲ አፍሮን ተቀባይነት እጥፍ ነው ያደረገው። አሁንም በብልጽግና ተመሳሳይ ነገር። ሰዋሰው የቴዲ አፍሮን አልበም ገበያ ላይ ለማዋል የተስማማውን ካምፓኒ ከጀርባ ከፍተኛ ጫና ሲፈጥር ነበር መንግስት፣ የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች እንዳይወጡ ለማድረግ፣ ቢወጡ እንኳን ከምርጫ በኋላ ለማድረግ። ከዛ በኋላ ደግሞ ጋዜጣዊ መግለጫውን ከለከለ። ይሄ የቴዲ አፍሮን ተቀባይነት ሊቀንሰው ይችላል? በምንም አይነት መልኩ። ለመንግስት ከኛ በላይ የቀረበ የለም ብለው የሚያምኑ አንዳንድ አካላት፣ ግለሰቦች ሶሻል ሚዲያ ላይ ከወዲሁ ዘመቻ ጀምረዋል። ትችት። አልበሙ አልወጣም። አልበሙ ወጥቶ ግጥሞቹ ከስነ ጽሑፍ አንጻር ከሐሳብ አንጻር ትክክል አይደሉም፣ ዜማው ከሙዚቃ አንጻር ከዚህ አንጻር ትክክል አይደለም፣ አልበሙ በአጠቃላይ የአልበሙ መንፈስ ትክክል አይደለም ብሎ መተቸት ያባት ነው። ለዛም አላደረሳቸውም፣ አላስቻላቸውም። ገና ካሁኑ ትችት በትችት እያረጉት ነው ሶሻል ሚዲያውን። ይሄ ቴዲ አፍሮን ተቀባይነት ይቀንሷል? በፍጹም። ቴዲ አፍሮ ሙዚቀኛ ብቻ ሆኖ መቅረት ይችል ነበር። መንግስት ቴዲ አፍሮ የሚሰራውን እየሰራ ዝም ቢለው አንድ ሙዚቀኛ ጎበዝ ሙዚቀኛ ሆኖ ይቀራል። ቴዲ አፍሮ ግን በህዝብ ዘንድ ከሙዚቀኛ በላይ እንዲሆን እያደረገው ያለው የኢትዮጵያ መንግስት ነው። የቴዲ አፍሮ የተወሰኑ ዘፈኖች ሚዲያ ላይ እንዳይተላለፉ ለእያንዳንዱ ሚዲያ ይነገር ነበር በፊት። እንደዚህ ሲደረግ ይህ ሰው ከሙዚቀኛ ከፍ እያለ እንዲሄድ ያደርገዋል። ህዝብ ስርዓቱን እየታገለልኝ ያለ የኔ ታጋይ የህዝብ ልጅ ነው ብሎ እንዲያምን ያደርጋል። በዚህ ሁሉ መንግስት ብሎ የሚያደርገው መክሰር፣ ነገሮችን በመቆጣጠር የቴዲ አፍሮን ተጽዕኖ መገደብ የሚችል እየመሰለው የሚያደርጋቸው ነገሮች ቴዲ አፍሮን የበለጠ ከፍ እያደረገው ነው ሄደው። ይሄ ሰውዬ እኮ ድንገትም እኮ መንግስትን የሚነካ ነገር እኮ አልሰራ ይሆናል እኮ እንትኑ ላይ ዘፈኑ ላይ ምን ሆናችሁ ነው የምታለቀልቁት እንዴ?
ምንድነው የዚህን ያክል ለአዝማሪ ይሄን ያክል ማለቅለቅ ምንድነው? ይሄን ያክል ሀገር የገነባ መሰላችሁ? ይሄን ያክል ኦፖርቹኒቲስት ነው? ነጋዴ ነው ሰውየው እንዴ? ነጋዴ ስለሆነ ምርጫ ሲደርስ ዘፈለቀቀ። በነገራችሁ ላይ የሱ ስትራቴጂ ምንድነው? አንተ ትንጫጫለታለህ፣ የሚንጫጫበት ቦታ ላይ የሆነች ሰዓት ላይ ጥልቅ ብሎ ማውጣት ነው። 8 ዓመት ብሎ ቁጭ ብሎ አሁን ምርጫ ሲደርስ ማውጣት ማለት ምንድነው? ነጋዴ ነው እሱ። ነጋዴ ነው ማበረታታት ያለብን እኛንን እያበረታታችሁት ነው። የምታበረታቱት ግን ዩቲዩብ ላይ እየገባችሁ በማየት ነው እንጂ ይሄን ያክል አለቅለንት ለአንድ አዝማሪም እንዲህ ማለቅለቅ እኔ ጤነኝነት አይመስለኝም። በነገራችሁ ላይ ሰውየውንም እየታሰረ ምከቱት እኮ በነገራችሁ ላይ እውነቴን ነው። በአንድ በኩል ስታዩት ስራዎቹ ጥሩዎች ናቸው ምናምን ሳምቲንግ፣ ግን እንዴት እንደሚጋረድባችሁ ግን የኢትዮጵያ ሕዝብ ግን የሆነ የተደረገው ነገር እኮ አለ። በነገራችሁ የሆነ የሚጋረድባችሁ ነገር አለ። መጥፎ ነገር ላይ ብቻ ነው ተንገብግባችሁ ግር የምትሉት። ለሚጠቅም ነገር እንጂ አንድ እኮ ሰው አንድ ኢትዮጵያዊ እኮ መድኃኒት ኢንቨንት አደረገ፣ ለአንድ በሽታ ኢንቨንት አደረገ ይባል እኮ እንደዚህ እኮ አታረቀሉ። ምን ሆናችሁ ነው እንዴ? ሲጀመር ሰው እየለፈለፈ ነው አላችሁ እንጂ እኮ እናንተ ናችሁ እኮ መከራችሁን እየበላችሁ ያላችሁት። መከራችሁን እኮ እየበላችሁ ያላችሁት። ማንም እኮ ያለ የለም። አሁን እኮ እኔ ገርሞኝ ነው የራሴ የሰራሁት። ማንም ቼክ አያደርገውም በነገራችሁ ላይ። በአጠቃላይ እንግዲህ ቶሪካ ምን አይነት ሙዚቃ ነው? ምን አይነት ሀሳቦችን ይዟል? በ8ኛ ዓመቱ የሚወጣው የቴዲ አፍሮ አዲስ ሙዚቃ ይጠበቃል። ነገ 8 ሰዓት ላይ እንደሚለቀቅም ተነግሯል።